لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في درس أمس عند قوله جل وعلا من سورة البقرة: إن الذين آمنوا والذين هاجروا وجاهدوا في سبيل الله أولئك يرجون رحمة الله والله غفور رحيم. فلنبدأ من هنا. أعوذ بالله من الشيطان الرجيم. إن الذين آمنوا والذين هاجروا وجاهدوا في سبيل الله أولئك يرجون رحمة الله والله غفور رحيم. يسألونك عن الخمر والميسر قل فيهما إثم كبير ومنافع للناس وإثمهما أكبر من نفعهما ويسألونك ماذا ينفقون قل العفو كذلك يبين الله لكم الآيات لعلكم تتفكرون في الدنيا والآخرة. ويسألونك عن اليتامى قل إصلاح لهم خير وإن تخالطوهم فإخوانكم والله يعلم المفسد من المصلح ولو شاء الله لأعنتكم إن الله عزيز حكيم. ولا تنكحوا المشركات حتى يؤمن ولأمة مؤمنة خير من مشركة ولو أعجبتكم ولا تنكحوا المشركين حتى يؤمنوا ولعبد مؤمن خير من مشرك ولو أعجبكم أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه ويبين آياته للناس لعلهم يتذكرون. ويسألونك عن المحيض قل هو أذى فاعتزلوا النساء في المحيض ولا تقربوهن حتى يطهرن فإذا تطهرن فأتوهن من حيث أمركم الله إن الله يحب التوابين ويحب المتطهرين. نساؤكم حرث لكم فأتوا حرثكم أنى شئتم وقدموا لأنفسكم واتقوا الله واعلموا أنكم ملاقوه وبشر المؤمنين. ولا تجعلوا الله عرضة لأيمانكم أن تبروا وتتقوا وتصلحوا بين الناس والله سميع عليم. لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما كسبت قلوبكم والله غفور حليم. أعوذ بالله السميع العليم من الشيطان الرجيم. إن الذين آمنوا والذين هاجروا وجاهدوا في سبيل الله እነዚያ በጌታቸው በአግባቡ ያመኑ ይላል።
እና በጌታ ማመን የሚለው እንደሚታወቀው የተለያዩ ዘርፎች አሉት። አንደኛ በመኖሩ ጌታ ምንም እኛ በዋሳታችን የማንደርስበትና የማናየው ብንሆንም ስላላየነው በመኖሩ ልንጠራጠር አይገባም። ለምን እሱ በበርካታ ነብያት አንደበቶቹ እንዲሁም በኩቱቦቹ መኖሩንና የዓለም ባለቤት መሆኑን አረጋግጦልናልና ማለት ነው። እና በሱ መኖር እንደገና የዓለም ብቸኛ ፈጣሪና ባለቤት መሆን እንዲሁም ደግሞ ብቸኛ ተመላኪ በመሆኑ የተለያዩ የክብርና የማዕረግ ስሞች ባለቤት በመሆኑ ማመን የሚሉትን ነጥቦች ያካትታል። በአላህ ማመን የሚለው ሲነሳ ማለት ነው። ዝም ብሎ በጥቅሉ ማመን ማለት አይደለም። በምን መልኩ ነው የምታምንበት? ጌታ መኖሩን መቀበል አለብህ መጀመሪያ ማለት ነው፣ ያለ ምንም ጥርጥር። ከዚያም የዓለም ብቸኛ ባለቤት መሆኑንም መቀበል አለብህ። ይህ ከሆነ ፍጥረታት ሙሉ በሙሉ የሱ ከሆኑ ፍጥረታት ደግሞ ከሱ ጋር ያለው ግንኙነታቸው ምን ይመስላል ሲባል መገዛት አለባቸው። አምልኮን ለሱ ብቻ መስጠት አለባቸው። ከሱ ውጭ ያሉ ግን ፍጡሮች ስለሆኑ ሊመለኩ አይገባም ማለት ነው። ከዛም የተለያዩ የማዕረግና የክብር ስሞች አሉት ከፍጡሮቹ ጋር የሚለዩትና እነዛን ሁሉ ማወቅና መቀበል በጌታ ማመን የሚለው ውስጥ ይካተታሉ። ከዛ ይህን እምነት ከተቀበሉ በኋላ ደግሞ ወለዚነ ሃጀሩ፣ ይህን እምነት ለምን ተቀበላችሁና ተከተላችሁ ብለው እምነተ ቢሶቹ ሰላም ከነሷቸውና በአገራቸው ለመኖር ታዳገታቸው ለዚህ ለእምነታቸው ብለው ቤት ንብረታቸውን ወገናቸውን ትተው የተሰደዱ ኢላሃል ማለት ነው። መስዋዕት የከፈሉ ለእምነታቸው ማለት ነው። እምነት እንግዲህ የሚጎለብተው ዋጋ በከፈልክበት ቁጥር ነው። ዝም ብሎ በባህል በተለምዶ እምነት የተባለው ከስም አያልፍም ማለት ነው። ትክክለኛ እምነት ከተቀበልክ ሌሎቹ ደግሞ ጸረ እምነት የሆኑ ኃይሎች ተጽዕኖ ያረጉብሃል። የግድ ተጽዕኖ በሚያረግብህ ጊዜና ለመቋቋም ከቻልክ የሚመረጠው እሱ ነው። እዛው አገርህን ሳትለቅ ተከራክረህ መብትህን ለማስከበር የሚቻል ከሆነ፣ ካቃተህና ካዳገተህ ምርጫው እምነትህን በመልቀቅና ወይ አገርክን በመልቀቅ መካከል ከመጣ ግን እምነቴን ከማጣስ አገሬን ልጣ ብለህ አገርህን ትተህ ወደ ሌላው ለእምነት ወደሚመቻ አቅጣጫ ተሰደህ ከሄድክ ይሄ አይነት አማኝ እንግዲህ እምነቱን በተግባር አረጋግጧል ማለት ነው። እምነቴ ከሁሉም በላይ ይበልጥብኛል፣ እሱን ላጣ አልፈልግም፣ ቤት ንብረቴ ቤተሰቤ ወዳጅ ዘመዴ ይቅርብኝ ብሎ ለእምነቱ መስዋዕት መክፈሉ ይሄ ትክክለኛ አማኝ መሆኑን ያመለክታል ማለት ነው። ከዚያ ወጃሃዱ ፊ ሰቢልላህ፣ እዛም ደግሞ ስደት አገር ሄደ እንደዚሁ ሰላም ላታገኝ ትችላለህ። ፈሬ ያጣው ማባራሪ እንደሚባለው ስትሸሽለት ደግሞ ከገባበት ገብቻ ጠፋለህ የሚልም ይመጣ ይሆናል ማለት ነው። ያ ከሆነ ደግሞ እንግዲህ መሬት ለኮ ሰው ሰማይ አይሄድም። በህርክ ቁጥር የሚከተልህ ከሆነ አማራጩ መመከት ይሆናል ማለት ነው። ስለዚህ ጃሃዱ እና እኔ አገሬን አካባቢዬን ለቄልህ መጥቻለሁ ይስፋህ ብዬ አሁን ከምድር ላይ እስካለህ ድረስ አላምንምና አጥፋት አለብኝ ብሎ የሚከታተልና የሚመጣ ካለ ደግሞ ያኔ መታገል አለባቸውና የታገሉ ይላል ማለት ነው። ትግሉ ደግሞ በምን ላይ? ፊ ሰቢልላህ፣ በአላህ መንገድ ላይ ሆኖ በአላህ መንገድ ላይ ሆኖ ከታገለ ነው በጌታ ዘንዳ ወረታ የሚያገኘው። ሰዎች በተለያየ መንገድ ላይ ሆነው ይታገላሉ። ለስልጣን የሚታገሉ አሉ፣ ለገንዘብ የሚታገላሉ፣ ለስም ለዝና ለተለያየ ነገር የሚታገሉ ታጋዮች ታገኛለህ። ግን ፊ ሰቢልላህ አላህ የሚወደው በሱ መንገድ ላይ ሆኖ የሚደረገውን ትግል ነው ማለት ነው። ሃይማኖታዊ የሆነውን ትግል ማለት ነው። የዚህ አይነት አቋም ያሳዩ አማኞች ይላል ዋጋቸው ምን ይሆናል? ኡላኢክ፣ እነዚህ አይነቶች አሁን በተጠቀሱት ነጥቦች የተመጠኑና የተመዘኑት ወዳጆች የርጁነ ረሕመተላህ፣ የአላህን ርኅራኄ ተስፋ ያደርጋሉ። የኔን ርኅራኄ የማገኘት ተስፋ ያላቸው እነዚህ ናቸው ይላል አላህ Subhanahu Wa Ta'ala። ምክንያቱም ለኔ የሚፈልግባቸውን ነገር ሁሉ አሟልተዋልና ለነሱ የማልሰጠው መልካም እድል የለም። የአላህ ረህማ የማገኘት ተስፋ ያላቸው እነዚህ ብቻ ናቸው ይላል አላህ Subhanahu Wa Ta'ala። ግን እነዚህ ነጥቦች ያላሟሉ ማሟላት እያለባቸው እምነቱን ቢጀምሩትም እንኳን
የአላህ ረህማ የማገኘት ተስፋቸው አስጊ ነው ማለት ነው። ለምን እምነቱ በጅምር ላይ በእንጥልጥል ነውና ያለው ማለት ነው። የማገኘት እንግዲህ አዝማሚያ ጥሩ ተስፋ የሚኖራቸው በሃይማኖት ዙሪያ የዚህ አይነት ነጥቦችንና መስዋዕቶችን የከፈሉት ናቸው። ወላህ ገፉሩር ረሂም አላህ ምህረተ ሰፊና ሮሮ ነው። ይህን እስካደረጉ ድረስ ሰው እንደመሆናቸው አንዳንድ ጥፋትና ጉድለት እንኳን ቢኖራቸው እነዚህን ሰው ልቅጣ ከማለት ይልቁንስ ልማር ማለትን ይመርጣል ማለት ነው። ለምን ሰው ባለው አቅሙ የሚችለውን ካደረገ ጥፋት ላያጣው ይችላል። ወንጀል ለቃቅሞ ደማምሮ ልቅጣቸው ቢል አያጣላቸውም ነጥብ ማለት ነው። ግን ይህንን እስካደረጉ ድረስ አላህ ለነሱ ምህረተ ሰፊና ሮሮ ነውና የመማርና የመታደሉ አዝማሚያ ያመዘነ ይሆናል ይላል ማለት ነው። እና ይህ አያት ካለፈው አያት ጋራ የተያያዘ ነው። ትናንት ጊዜው ስላለቀብን ነው የቆምነው እንጂ ማለት ነው። ሰበበ ኑዙልም ነበረው፣ ያው ጠያቂዎችም ጠይቀው ነበረ ማለት ነው። እና የስአሉነከ አን ሸሪል ሐራም ከሚለው ጋር እንግዲህ ነብዩ አለይሂ ሰላቱ ወሰላም በመካ ከተማ የኖሩትን ያህል ኑረው ጥላቶቻቸው መኖር ያሳጧቸው ወደ መዲና ተሰደው ሄዱ። መዲናም ከሄዱ በኋላ እየተከታተሉ እዛ ሊያጠቋቸው 2-3 ጊዜ ሙከራ አደረጉ። በዛ ሁኔታ ላይ ያሉ አንድ እስቲ የጥላቶችን ሁኔታ ማጥናት አለብኝ፣ እነዚህ ሰው በየጊዜው የሚዘምቱብን ከሆነ እኮ ተከላካይ መሆን ችግርን አይፈታም፣ ወደ አጥቂነት መሻገር ያስፈልጋልና ጥናት ማድረግ አለብን ብለው 8 ጀግኖች መርጠው ወደ መካ ላኩ። አካባቢውን እንግዲህ ያለውን የጥላትን እንቅስቃሴ ተከታትለው መረጃ እንዳመጡላቸው ማለት ነው። እና አብዱላህ ኢብኑ ጃህሽ በተባለው ሷሃቢ መሪነት ላኳቸው ማለት ነው። መረጃ ወሳኝ ነው። እንግዲህ አንድ ሰው ጥላቱን በሚገባ ማንነቱንና ምንነቱን እንቅስቃሴውንና መጠኑን በቅርብ ታልተከታተለ ደካማ ጎኑን ካላወቀ ሊያጠቃ አይችልም ማለት ነው። በዛ መሰረት 8 ጀግኖችን ላኩ። አብዱላህ ኢብኑ ጃህሽ በሚመራቸው ሲልኳቸው በጣም በጥንቃቄ ነበረ የላኳቸው። ደብዳቤ ጻፉ፣ ልዩ ደብዳቤ፣ የምስጥር ደብዳቤ ተጻፉ። በኋላ ለአሚሩ ይህን ደብዳቤ በኪስ ያዝ አሉት። 2 ቀን ተጓዛችሁ በኋላ ነው ከፍተህ የምታነበው። ከ2 ቀን ጉዞ በኋላ ከፍተህ ታነበዋለህ። በውስጡ የተሰጠህን መመሪያ እንደምትችል ታከናውናለህ ብለው ሰጡት። እሺ ብሎ እነዛን 8 ጀግኖች እየመራ መጣ ወደ መካ ማለት ነው። በጧኢፍ በኩል አካባቢ ሲደርስ ቀደም ሲል 2 ቀን እንዳሉት ከጨረሰ በኋላ ከፍቶ አነበበው። ሲያነበው ምን ይላል? ይህ ደብዳቤ በመካና በጧኢፍ መካከል ነኽላ የምትባል ሸለቋማ ቦታ አለች፣ እዛ አካባቢ ሂዳችሁ ያን አካባቢ ማሰስና ያለውን መረጃ ማግኘት አለባችሁ የሚል ትእዛዝ ነው። እና ይሄንን ደብዳቤ በምታነብ ጊዜ አደገኛ ቦታ ነውና ያው ጥላት አፍንጫ ስር ገብተዋል ማለት ነው። መካና ጧኢፍ መካከል ማለት እዛ እንግዲህ መፈናፈኛ ለመሸሽ እንኳን የማይመች ቦታ ነው፣ ዙሪያውን በጋራ የተከበበ ስለሆነ እና እዛ አደገኛ ቦታ እንዴት እንገባለን ብሎ የሚፈራ ካለ ከአባላቶችህ እንዳታስገድደው አሉ። ፍቃደኛ የሆኑትን ብቻ ይዘክድ፣ ፈርቶ መለሳለህ የሚል ካለ ፍቀድለት አሉ። ይሄው እንደዚህ ነው የሚለው ደብዳቤውና የምትፈሩ ካላችሁ አላስገድዳችሁም፣ ፍቃደኛ ከሆናችሁ እንቀጥላለን ሲሉ ሁላቸውም ጎበዞች ናቸው። ማንም ሰው ልቅር ያለ የለም፣ እንሂድ ግድ ምንም ችግር የለም አሉ። እና እዛ ተባለበት ቦታ ሄደው ደፈጡ። ነጋዶች መጡ ማለት ነው፣ የመካ ነጋዶች ሸቀጥ ነው። እና ከወደ ሻም ሀገር እንግዲህ ሄደው ሸቀጥ ገዝተው ወደ መካ ሊገቡ ትንሽ ነው የቀራቸው። እና አምር ኢብኑ አልሐድረሚ የሚባል ከበርቴ የሚመራው ቡድን ነው፣ የነጋዴ ቡድን። በሱ እየተመራ እዛቸው ተባለው ቦታ ላይ መጡ ማለት ነው። ሲመጡ አጋጣሚ ነው እንግዲህ ከዛ በፊት የተለያየ ጉዳት አድርሰዋል በሙስሊሞቹ ላይ። አሁን እነዚህ ሰዎች ነጋዶች ናቸው፣ ቁጥራቸው ሙስን ነው፣ ትጥቅም የዛን ያህል የላቸውም። እኛ በመጠኑም ቢሆን ወታደሮች ነን፣ እኒህን ሰዎች ብናጠቃቸው እንችላለን ብለው ተመካከሩ ማለት ነው። ምክንያቱም ብዙ ሸቀጥ ጭነዋል። እንደገና ደግሞ ለጥላት የመጀመሪያ ቅስም መስበሪያ ይሆናል። እዛው አፍንጫቸው ስር መተን መካ አጠገብ እንትን ብለን ንብረታቸውን ማርከን ከሄር እነዚህ ሰዎች ጠንክረዋል ብለው ለወደፊት ሂሳብ ያደርጋሉ አሉና በዚህ ተመካከሩ። ግን ሰው ሁልጊዜ ስተታያጣውምና በአጋጣሚ አሹረል ሁሩም ጫፍንጫ ላይ ነበሩ ማለት ነው። አንዳንዶቹ እንደሚሉት ረጀብ ልክ እንዳሁኑ
እሱ ጁማዲል አኺር አልቆ ረጀብ መባቻ ላይ ነበር አጋጣሚ ማለት ነው። ግን የአረበኛ ወር እንደምታውቁት አንዳንድ ጊዜ በ29 ያልቃል እና አንዳንድ ጊዜ ሙሉ ይሆናል። እዚህ 29 ቀን ላይ ነበሩና እነሱ እንግዲህ መስለ ያላቸው እዛ ጊዜ የጁማዳ 29 ቀን መሆኑን ቢያውቁም ሙሉ ይሆናል በሚል ገና ነው አሽረል ሁሩም አልገባም ብለው በዚች ቀን መጠቀም ፈለጉ ማለት ነው። አንዳንዶቹ እንደሚሉት ሌሎቹ ሙፈሲሮች የሚሉት መጨረሻ ላይ ነበር ነው የሚሉት። ረጀብ መጨረሻ አንድ ቀን ሲቀረው ነበርና ወደ ሻዕባን ሊገቡ ነበር። ረጀብ ያለቀ መስሏቸው ያሉም አሉ። ዙሮ ዙሮ ረጀብ ላይ ተፈጸመ ነው አሽረል ሁሩም ስለነበረ። መጀመሪያውም ላይ ይሆን መጨረሻውም ላይ ይሆን መጀመሪያ ላይ ከሆነ ገና አልገባም መስሏቸው፣ መጨረሻ ላይ ከሆነ ደግሞ ያለቀ መስሏቸው በአሽረል ሁሩም ላይ የወታደራዊ እንቅስቃሴ ያደረጉ ማለት ነው። እና ያንን የቡድኑን መሪ ገደሉና ሌላ ሁለቱን ደግሞ ማረኩ። የተረፉት እግሬ አውጭ ብለው ሸሹ። ሸቀጡን እንዳለጭ ነው መዲና ገቡ ማለት ነው። እዚህ በሚመጡበት ጊዜ እነሱ በእልልታ በደስታ ይቀበሉናል ብለው ሲመጡ ግን ወህይ ቀድሟቸዋል። በአሽረል ሁሩም ያው ወታደራዊ እንቅስቃሴ እንደተደረገ መረጃ ለነብዩ ደርሷቸዋል። ጥላትም ደግሞ ይሄው የአላህ ነብይ ነኝ እያለ አሽረል ሁሩም መከበር አለበት እየተባለ እኛ እንኳን ያልደፈርነውን በአሽረል ሁሩም ጦርነት የሚያካሂድ ነው እያሉ ፕሮፓጋንዳቸውን አሰራጩ ማለት ነው። እዛ ጊዜ ነብዩ ደነገጡ። ይሄ በጣም አስነዋሪ ነገር ስለሆነ ማለት ነው። እኔ እኮ መረጃ ሰብስባችሁ ኑቶሎ ነው እንጂ ያልኩት ወታደራዊ እርምጃ ወሰዱ አላልኩም። ለምንድነው እንዲህ ያደርጋችሁ ሲሉ እኛ ቀኑ አላወቅንም ነበር አሽረል ሁሩም መሆኑን አላው እዕትዛር ቢያረጉም ነብዩ አልቀበልም አሉ ማለት ነው። የዛ ጊዜ በጣም ደነገጡ እነዚህ ሰዎች። ትልቅ ጀብዱ ሰርተው የመጡ ጎበዞች እንደገና በመሸለም ፈንታ መወቀስና መከሰስ ሆነ እጣ ፈንታቸው ማለት ነው። በዚህ ሁኔታ ላይ ያሉ አላህ Subhanahu Wa Ta'ala ይህ ችግራቸውን ያውቃልና ለሱ ብለው የወጡለት ጌታ የስአሉነከ አን ሸሪል ሐራም የሚለውን ከዚህ ጋር አያይዞ ነው ያመጣው። ጥላቶች እያብጠለጠሉ እንግዲህ ይሄው አሽረል ሁሩም እንኳን የማያከብር እሱ ብሎ ነብይ ምናምን እያሉ ሲያንቋሽሹ እናንተ ይችን አንድ ስተት አገኘን ብላችሁ የምታጨለጭሉት የናንተ ስተት ስንት ነው ብሎ እንደገና ሊያመሳክርላቸው ነው ማለት ነው። እነሱስ አሽረል ሁሩም ያልገባ መስሏቸውም ያለቀ መስሏቸው ነው የተሳሳቱት ሁን ብለው ሳይሆን፣ እናንተ ግን ይህንን በብዙ ጥፍ የሚበልጥ ወንጀል ትሰራላችሁ አይደለም እንዴ ነውር የማይቆጠር ከተባለ በማለት ቁል ቂታሉን ፊ ከቢሩን ወሰዱን አን ሰቢልላህ የሚለው ከዚህ ጋር ተያይዞ ነው የመጣው ማለት ነው። እና ወኩፍሩን ቢሂ እናንተ ሶድ አን ሰቢልላህ የአላህን ዲን ተምድር ላይ ለማጥፋት ትሯሯጣላችሁ አይደለም እንዴ? እስላምን በእግር እንዳይቆም የምትታገሉን የበለጠ ጀሪማ አለ? ወኩፍሩን ቢሂ በኻሊቃችሁ በአላህ ትክዳላችሁ። ወልመስጂድል ሐራም የተከበረውን መስጂድ ደግሞ ወዳጆቹ እንዳይኖሩበትና እንዳይጸልዩበት ታባረራላችሁ። ወኢኽራጁ አህሊ ነዋሪዎችን ታባረራላችሁ። ሚኑ አክበር እነዚህ ሁሉ ጀራኢሞች እናንተ አሁን እንደ ነውር ከምትቆጥሩት ነገር በብዙ ጥፍ የበለጡ ወንጀሎች አይደሉምን? የዚህ ሁሉ ጉድ ባለቤቱ ናችሁ እናንተ ደግሞ ሌላን ታነውራላችሁ አለ። ወልፊትነቱ አክበሩ ሚነል ቀትል ከዚህ ሁሉ በላይ ደግሞ እነዚህ ሰዎች ተጠቂዎች ናቸው። የደረሰባቸውን ግፍ በመጠኑም ቢሆን ሊመልሱ እንጂ አጥቂ አይደሉም። እናንተ ግን በትውልድ ሀገራቸው እንዳይኖሩ እንዳይሰሩ አድርጋችሁ ቤት ንብረታቸውን ወርሳችሁ እምነታችሁን ካልተዋችሁ በስተቀር እዛ ሀገር መኖር የለባችሁም ብላችሁ አሳር መከራ ስታበሏቸው የከረሙ አይደሉም እንዴ አለ አላህ። ፊትና ማለት ሰው ያለ ፍቃዱ እምነት መጫን በሰው ላይ የኛን እምነት መቀበል አለበት ወደድክም ጠላህም ይሄን ካላደረክ እዛ ሀገር የመኖር መብት የለህም መባል ከሞት በላይ ነው አለ አላህ Subhanahu Wa Ta'ala። ሞትማ በማንም ምክንያት ሰው አጀሉ ከደረሰ ይሞታል። ግን ሰው እምነቱን በግድ መገፈፍ ከሞት በላይ ነው እያለ ነው አላህ Subhanahu Wa Ta'ala። ከዚህ የበለጠ በደል የለም። ይሄን ሁሉ አድርጋችሁ አሁን ግን እነዚህ በአጋጣሚ በተከበረ ወር ብቻ አንድ ስተት አንድ ግለሰብ ስለተገደለ ይሄን ሁሉ ትልቅ ነገር አድርጋችሁ እንትን የምትሉት ለነማን ናችሁ አለ ማለት ነው። ያን ጊዜ ለወዳጆቹ እንግዲህ እሱ መከታ ሰጣቸው ማለት ነው። እነዚህ እውነታቸው ሁን ብለው አይደለም በስተት ነው። ስተቱ ደግሞ በመሰረቱ አሽረል ሁሩም ላይ መገደል ባይፈቀድም ሙበሪር አላቸው ምክንያት አላቸውና እኔ ተቀብላቸዋለሁ አልወነጀላቸውም ብሎ እንዳውም ጥብቅና ቆመላቸው ይከራከርላቸው ጀመር ማለት ነው። ከዚያ በኋላ እፎ ያሉ እነሱ በጣም ተጨንቀው ነበር። እንዳው ይሄ ነገር ቀርቶብን አጅሩም ቀርቶብን ከወንጀሉ ነፃ በወጣን እያሉ ነበር። አሁን ግን
እናንተ በዚህ ስተት አትጠየቁም ሲላቸው ሰው እንግዲህ ስጦታ አይጠግብምና ከወንጀሉ ነፃ መሆን ብቻ ሳይሆን አጅርስ የለንም እንደ የሚል ጥያቄ ማንሳት ጀመሩ። ደግሞ እንግዲህ በመልካም ንያ ከሆነ ላንተ ሰርተናል ህይወታችንን ሰጥተናል ለምን ነፃ ብቻ ብለው ጥያቄ ሲያነሱ ይሄንን አያት ቀጠለ ማለት ነው። ኢነ الذين آمنوا አሁን እውነት አላችሁ አለ እናንተ በእኔ አምናችሁ እንደገና ሂጅራ ለጌታችሁ ብላችሁ አገራችሁን ትታችሁ ሄዳችሁ እንደገና ደግሞ ጥላቶቻችሁ በከፈቱባችሁ ውጊያ አጠፋ በመለስ ታጋዮች ሆናችሁ ወጣችሁ ባደረጋችሁት እንቅስቃሴ ሁሉ ኡላኢከ የርጁነ ረህመተላህ እንዳላችሁትም የአላህን ረህመት ተስፋ የማድረግ መብት አላችሁ እሰጣችኋለሁኝ ብሎ ይሄንንም መልስ ሰጠ ማለት ነው። እና በዚህ መልክ ነው ይሄ የመጣው። በዚህ ምክንያት ይምጣ እንጂ في كل زمان ومكان የነሱን ተመሳሳይ እርምጃ የወሰደ ሁሉ ይሄ ዲል እንደሚያገኝ ተስፋ ይኖረዋል። ምክንያቱም ስማቸውን አልጠራም። እነዚህ ሰዎች ስማቸው የታወቁ ነው በሐዲስ ተገልጾ ነበረ። ግን አጠቃላይ እንዲሆን መልእክቱ ሁሉ ጊዜ ስም አይጠራም ግለሰብ ጋር አያይዘው ማለት ነው። እነዚህን የሰሩ እንዲህ አይነት ነገር አቋም ያላቸው ሁሉ በየሀገሩና በየዘመኑ ትናንትም ዛሬም ነገም የዚህ አይነት ተመሳሳይ አቋም ያላቸውን አላህ ረህማ እንደሚሰጣቸው ተስፋ ይደረጋል በማለት ተስፋ ቃል ገባላቸው ማለት ነው። ከዛ ቀጥሎ እንደገና ወደላ ጉዳይ ይሻገራል። የስአሉነከ አኒል ኸምር ወልመይሲር ስለ ኸምርና ስለ መይሲርም ይጠይቁሃል ያ ረሱላና አላቸው። እንግዲህ ነብዩ አለይሂ ሰላቱ ወሰለም በነበሩበት ጊዜ ሙጅተማዑ ያው ሙስሊሙ ህብረተሰብ እለት ተለት የሚያጋጥማቸውን ነገር ወይም የሚያሳስባቸውን ጉዳይ ነብዩ ጋር እየመጡ ይጠይቁ ነበር። ያ ጥያቄ በሚመጣ ጊዜ አንዳንዴ እሳቸው ቀላል ከሆነ ራሳቸው ቀጥታ ይመልሱታል። አንዳንድ ጊዜ ደግሞ ጌታ ራሱ ይመልሳል ማለት ነው። ጥያቄው ከመምጣቱ በፊት ጥያቄው እንደሚነሳ ነግሮ ነብዩን ያዘጋጃቸዋል እንዳይደነግጡ ማለት ነው። ዱብዳ እንዳይሆንባቸው እንዲህ አይነት ጥያቄ ሊመጣልህ ይችላል። ይሄ ጥያቄ ከፈለገ እንዲህ በላቸው ይልሃል፣ ካልፈለገ ደግሞ እኔ ቀጥታ መልሰዋለሁ ጠብቅ ይላል። አያት ይመጣል ማለት ነው። እና በሰሞኑ ስለ ኸምርና ስለ መይሲር ጥያቄ እንደሚቀርብ አስቀድሞ ጠቆማቸው ጥያቄው ሳይመጣ በፊት። እና አስካሪ መጠጥ በእስላም እንዴት ይታያል፣ ቁማርስ እንዴት ነው የሚል ጥያቄዎች ሊነሱ ይችላሉ ሰሞኑንና መልሱ በእኔ በኩል ነው የሚሰጠው ይላል። ቁል ፊሂማ ኢስሙን ከቢር እነዚያው የተጠቀሱት ነገሮች ትልቅ ወንጀል አለባቸው በል ይላል። እና መይሲር የቁማር ጨዋታና የኸምር መጠጥ አስካሪ መጠጦች በርካታ የሆኑ ወንጀሎችን ያስከትላሉ ማለት ነው። ወይም ከባድ የሆነ ወንጀልን ያስከትላሉ። ወመናፊዑ ሊናስ እንደገና ደግሞ ለሰዎች የተለያዩ ጥቅሞች ግዚያዊ ጥቅሞችም አሏቸው ይላል። እንግዲህ ሚዛናዊ በሆነ መልኩ አላህ Subhanahu Wa Ta'ala እየጠላውም የጠላውን ነገር ፋይዳ ቢስ ነው ማለት አልፈለገም ማለት ነው። እና የተለያዩ ጥቅሞች አሉ እንደገና ከባድ ወንጀል አለበት ይላል። ወኢስሙሁማ በእነዚህ ነገሮች የሚመጣው ወንጀል አክበሩ የከበደ ነው ሚን ነፍዒሂማ ተጥቅማቸው ይላል ማለት ነው። በመሆኑም አቂል የሆነ ሰው ትንሽ ጥቅም ለማግኘት ብሎ ከባድ ወንጀል ውስጥ መግባት የለበትም ማለት ነው። አቅልህ አንተ እስቲ ራስህ አስብበት ማለቱ ነው። የህሊና ዳኝነት ሲሰጥህ ማለት ነው። አንድ ነገር በአንድ በኩል የተወሰነ ጥቅም አለው በሌላ በኩል ከባድ ጉዳት አለው ከተባለ ያው ትንሽ ጥቅም ለማግኘት ብሎ ከባድ ጉዳት ውስጥ መግባት የሚፈልግ ሰው የለም። ይሄ ከሆነ እናንተ ራሳችሁ ወስኑት፣ እኔ ያለውን ሁኔታ ነው ማስቀምጥላችሁ ይላል ማለት ነው። እና ይሄም ያው ጥያቄው ስለተነሳ አላህ እንዲወገድ ፈልጓል። እነዚህ ነገሮችን በእስላም እንዲወገዙ ፈልጓል። ግን ህብረተሰቡ በዛ ወቅት በጣም በእነዚህ ነገሮች የተመረዘ ነበረ። በአንድ ጊዜ ሰርነቀል እርምጃ መውሰድ አዳጋች ነበረ። በህክማ ነው አላህ Subhanahu Wa Ta'ala እነዚህ ነገሮች ያስወገዳቸው ተሙጅተሚ አልእስላም ማለት ነው። መጀመሪያ ሱረቱ ነህል ላይ ሱረቱ ነህል መክያ ናት። ወሚን ተመራት النخيل والأعناب تتخذون منه سكرا ورزقا طيبا ይላል። ወርዝቀን ሐሰና እና ወርዝቀን ሐሰና ስለ ተምርና ስለ ወይን ፍሬ ጠቃሚነት ሲገልጥ ተነኺልና ተወይን ፍሬዎች ጣፋጭ የሆኑ ምግቦችንና አነቃቂ የሆኑ መጠጦችን ታገኛላችሁ ይላል ማለት ነው። ወለታውን ሲቆጥር
የዋለላችሁን ስለ እንስሳት ስለ ወተት ስለ ማር ስለምን ሲገልጥ ከቆየ በኋላ እንደገና በአትክልትና በፍራፍሬ ዙሪያ ደግሞ በተለይም የተምርና የወይን ፍሬዎች በጣም ጠቃሚዎች ናቸው በእነሱ ጣፋጭ የሆነ ምግብን ታገኛላችሁ እንደገና አነቃቂ የሆነ መጠጥም ታገኛላችሁ ብሎ ጨለፍ አድርጎት አለፈ ማለት ነው ምን ማለት ነው ጠረጠሩ ሷሃቦች ንቁ ናቸው ማለት ነው ምግቡን ጠይብ አለው የሚበላውን ንጹህ ጥሩ አለው ግን የመጠጡን ሰከረና አለው የሚያሰክር ማለት የሚያቅበዘብዝ ማለት ነው ለምን የሚያሰክር ይለዋል ለምን እንደዛ በውዳሴ ቃል ለምን አልነገረውም እቺን ነገር ይጠላታል የሚል ጥርጣሬ ያሳደረባቸው ማለት ነው ሆን ብሎ ነው እና እቺን ነገር ይጠላታል ማለት ሸክ ሲገባባቸው እና ዑመር ኢብኑ ኸጣብ ምን አሉ اللهم بين لنا في الخمر بيانا شافيا ይሄን ነገር እንደምትጠላው ነው እየገባኝ ያለው እና ጠልተው ከሆነ እቅጩን ንገረን ቁልጭ አርገህ ለምን አትናገርም አልፈልግም አቁሙ ለምን አትልም አሉ ሌሎቹ ደግሞ በጣም የተመረዙት አይ ለምን እሱ ራሱ ያላለውን አንተ ነገር አታምጣት ነካካ ይላሉ ማለት ነው ትንሽ ሰነባበተና ይሄ አያት ይመጣል ማለት ነው ሁለተኛው ዙር እና ምን አለ በይለና በያነን ሻፊያ ግልጽ የሆነ ማብራሪያ ስጠን ስላሉ ስለ ኸምርና ስለ መይሲር ይጠይቁሃል በእነዚህ ነገሮች ከባድ ወንጀል ሲኖር በሌላ በኩል ደግሞ የተወሰኑ ጥቅሞችም አሉ ወንጀሉ ግን ተጥቅሙ የከበደና ያመዘነ ነው አለማን አንድ እርምጃ ጨመረበት ቅድም ወንጀል አለው ምናምን የሚል ነገር አልነበረም ማለት ነው የሚያቅበዘብዝ ብሎ ነበር ያለፈው አሁን ይሄ በሚመጣበት ጊዜ የብስ ጥርጣሬያቸው አደገና اللهم بين لنا في الخمر بيانا شافيا አሉ አሁንም ጨምረው ማለት ነው እና አሁን እዚህ ላይ እንደ ኢማናቸው እንግዲህ አንዳንዶቹ ይሄን ነገር ሊከለክለው ፈልጓል ከወዲሁ ራሴ መዘጋጀት አለብኝ ብለው ያ አላህ እሺ هذا صلى الله وسلم على النبي وعلى اله